ቅዳሜ ሰዓታችን እንደቀጠለ ይገኛል በአፋላጊ ሰዓት ላይ ነው ያለነው የመጀመሪያዎቹ እንግዶቻችን አባትና ልጅ ናቸው እንኳን ደህና መጣችሁ ብለናል ረመዳን እንዴት ነው አሪፍ አልহামዱሊላህ ሰላም እሺ እንታወቅ መንሱር ሸሪፍ ኢክራም መንሱር እንግዲህ አባታችን ልጆን ለመፈለግ ነው የመጡት ማን ይባላል ስሙ እኔ የሰየምኩት ያው አክረም ነበር እና ያው በ78 ተጋብተን 79 የኖርነ 80 ላይ ተወለደ ልጅ ከተወለደ በኋላ ያው የኖርን ያለን ያው የፍቅር ጉዳይ ነበረ መጨረሻ ላይ ፍቅሩ እየቀዘቀዘ ሲመጣ ሃይማኖቷን ቀየረች የሙስሊም ነኝ መጀመሪያ ያው በፍቅር ደረጃ ነበር ከዛም በኋላ ያው ወደ ሃይማኖት ይመለሳል አለች ተንጂ እንደዚህ አይደለም በዚህ ብቻ መሃል ልጁም እንደሚያል ያው እያደገ መጣ አንድ አመት ነው 2 አመት ሲሆን ነገ ቆይ አብረን እያለን 3ኛ አመት ላይ በቃ በቃ ከቤት ወጣች እና ተከትዬ ሲሄድ ለካ ወንድሞቿ ጋር ነው የወሰደችው ልጅ የት ማለት ነው ከዚህ በፊት ትኖርበት የነበረው ወንድሞቿ ጋር ነበር የት አዲስ አበባ መሳለም እሺ የት ነበር መጀመሪያ የምትኖሩት ኳስ ሜዳ ተወቁም በዛ ነው አሃ ቀርብ እና ሄድ እናውቃም አትከባም አለ ከለከሉኝ ያው የልጁን ህይወት ለመጠበቅ ስል ወደሻል በዚህ መሃል እየቆየ ያለ ጅማ ይዛ ሄደች ጅማ ቤተሰብ አባት እናት አላቸው እዛ መሰለ እንግዲህ ይሄ ሁሉ ሲንዳረግ ይሄ ልጅ ሁሉ ሲወለድ ከቤተሰብ ዘመድ ጋር አልታወቀም አርሶ ከሷ ቤተሰቦች ጋር ከሷ ቤተሰቦች ጋር አልታወቀም እሺ እነሱም አኩርፏታል ተቀይሟታል እኔም ብላ ስለመጣች ማለት በዚህ መሃል ልጁ እዛ እነሱ ጋር ያለ አይጎዳሰል ተገና ወደ አዲስ ህይወት ጀመርኩኝ 7 አመት ያህል ብቻም ከቆየ በኋላ በቃ ያገር ልጅ ወይ ደግሞ የዚህ በሃይማኖት አንድ ይሆን አገባሁኝ እነዚህ ፈጠርኩኝ በጣም የዚህ ታላቅም አለች ሌሎችም አሉ ጋሽ የቀድሞ ባለቤቱ ማን ይባላል ስማቸው ዝናሽ ገብረስላሴ በዛን ሰውሰውነ ጊዜ ተመጣና ብዙ ደና ነው ምናምን ታግን በአሁኑ ሰዓት ግን እሷ አባቷ ጋር አስቀምጣው ኔዘርላንድ ሄዳለች ሆላንድ ማለት ነው አሁን ግን እዛ ኑሮ እዛ መስርታ ትዳር ይዛለች መሰለኝ ልጁን ሳትወዝ አይቀርም የሚል ጥርጣሬ አለ እዚህ ወይ ጅማ ወይ ኔዘርላንድ ይሆናል ስለዚህ መጀመሪያ ልጅ ሆነ የሚፈልጉት እንግዲህ እርሱ ማለት ነው ደግሞ ታላቁ ነው እኛ ደግሞ ታላቁ እስኪ እንግዲህ አታውቁትም በአካል አናቀውም በስም እንደዚህ ምናምን ብለ ነገራናል ፎቶም አለ ወንድማችሁ ነው ይለናል በዛ ነው እንጂ ያናከረንት እንዴ ነው በቃ የሚነግረን እንጂ ያናከረንት አንተ ምን ያህል ጉጉት አልሻውን ወንድምሽን ለማግኘት በጣም ደስ ይላል እንድንጓጓ አድርጎ ነው ሲጀመር የሚያሳደገን ወንድማችሁ አለ ምናምን ስለሚለን በቃ እንዳለ አድርገን ነው እንትምንለውና ብናገኘው ደስ ይላል ስለዚህ አባታችን እንግዲህ የልጁ የመጀመሪያ ልጁ ለመፈለግ ነው እኛ ጋር የመጡት ፎቶግራፉም ስላለ ይሄንን ፕሮግራም ራሱም ሊከታተል ይችላል ስለዚህ እሱም ጓደኞቹ በዙሪያ ያሉት ለሱ መልእክት እስኪ ያቆዩለት አክራም ነው ብዬ አንተን መጠራ ምናምን እናተ ሳምሶን ብላ ልጠራ ትችላለች እንደሰማሁት ከሆነ ኢንፎርሜሽን እና እናንተን ባገኘ ደስታውን አልችልም ተረሳኝ ስለምትችል እኔ ትክክለኛ አባት ነኝ እንደም ተሸክሜ የተነሳው ፎቶግራፍ አለ የ2 አመቱ ሆኖ በዛ ማረጋገጥ እንችላለን በሌላም ሳይንስ በወለዳቸው ነገሮች አረጋግጠን አባት ከመሆኑን እንድታውቀኝ ፈልጋለሁ እንተም ልጅ ሆንክም እንድታውቀኝ ፈልጋለሁ እና አባትነትም አይረሳም ልጅም አይረሳም አንተ ለመፈለግ መጥቻለሁ እዚህ ጣቢያ አክረም መንሱር ወይም ሳምሶን መንሱር እንግዲህ አባት እህት መተፈልገ መጣለች በኔዘርላንድ ልትኖር እንደምትችል ይገመታል ስለዚህ ታሪኩን ፎቶግራፉም አለ ስለዚህ አንቺ ደግሞ የህዞች ወንድሞችሽ ተወካይ ነሽ ማለት ነው ለሙሉ ቤተሰብ ደስታን እንመኛለን እንድትገናኙ መልካም ምኞታችን ለመግለጽ እንወዳለን እታች ተመለከተው ስልክ ቁጥር ማንኛውንም መረጃ ልታደርሱን ይችላልላችሁ እንግዲህ
አምላክ ይርዳችሁ ኢንሻአላህ እንላለን። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁን ቆዩ። ቀጣይ እንግዶቻችን እንግዲህ እናት ልጃቸውን እህትም ወንድሟን ለመፈለግ ነው የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማንን በል? የሺ አለሙ አረጋሽ ገብረ ጊዮርጊስ ልጆን ለመፈለግ ነው አይደል የመጡት? ማን ይባላል ስሙ? ዘውድዬ ከበደ። እንዴት ነው የተለያያችሁት ከልጆ ጋር? በተወለደ በደርግ በገባ በ4 አመቱ ወለድኩት። በ7 አመት ሰጠብኝ። የት ነበር የምትኖሩት እናንተ? እኛ ወንጂ ሸዋ ፋብሪካ። እሺ ሸዋ ፋብሪካ እዛ ነበር የምትኖሩት። ለማን እንደተሰጠ ያውቃሉ? ገዳ ያመኛል ልንገርሽ። እሺ አይዞህ እዛ የኖረችው ሸዋ ወንጂ ነው። ስኳር ፋብሪካ ልዩ ስሙ ሽቦ ግቢ ገደል ግቡ የሚባል ቦታ ነው። እሷ ከዚህ ከአዲስ አበባ እኛ የኔ ታላቅም አለች እኔም አለው እኛ እንደወለደች ስለሚያማት እዛ ሀገር ሄደች። ከዛኛ አባታችን ያሳደገን እዛ ከሄደች ወለደቻቸው ሁለት ልጆች ነበሩ። አሁን እዛም ቦታ እሱ የፋብሪካ ሰራተኛ ነው። ከሱ ወደዚህ ወደ አዳ የሚባል ሀገር ቤት ሰርቶ ሜሲላት ያው ህመሙ ስላለቀቃት እዛ ከዛ መልቀቅ አልፈለገችም እሷና በዛ ምክንያት እሷ ትንሹን ያዘች እሱ ትልቁን ወሰደ። ከዛ እሱ ወስዶ ጉዲፈቻ ሰጠ። ጉዲፈቻ እንግዲህ ወሬውን ስንሰማ ባላባት ናቸው። ገዳ ሮባ ይባላሉ ሰውየው እና ሁለት ሚስት አላቸው። አንደኛዋ ወልዳለች፣ ትልቀኛዋ አልወለደችም። እሳቸው እንዲያሳድጉ ነው የኔ ወንድም የተሰጠው። ገዳ ሮባ ወንድማቸው ደግሞ ቦሰት ሮባ ይባላሉ እንግዲህ እና ቦኩ ሚካኤል ጀርባ ነው የተባለው። ዋቄ ጥዮ ዋቄ ሚያ የሚባል ቦታ መሃል ላይ ነው እኛ እንደምንሰማው። ወረዳቸው ጮሬ ያው በአባትየው ከተገኘ እንጂ ፎቶ ምናምን የለንም እኛ ባሳዳጊያቸው እንግዲህ ዘውድዬ ከበደ ግዛው 7 አመት ሞልቶታል አይደለ? ሲሰጥ 7 አመት ነው እንግዲህ። ከዛ ከሽቦ ግቢ ነው እንግዲህ እንትን የተወሰደው ወንጂ ሸዋ ገደምሳ ቀልቦ ወሰዱትና ተገደምሳ ቀልቦ ወደ ዓለም ጤና ነው እንግዲህ ወንጂ ገፈርሳ ተዛ ወሰዱና ወደ ቦኮ ሚካኤል በላይ በቃ አባትየው ድምድማቱ እዛ ላይ ተሰጠ። በቃ አስተላልፎብኝ እኔ እንዳላቅ በኦሮምኛ የእርሶን መልእክት በኦሮምኛ ይንገሩት። አይ በቃ አይ ብዙም ካልሆነ ዘውድዬዳ መቃኒሳ ዘውድዬዳ አማ መቃኒሳ አንቤኳኒ አባኒሳ ገዳሮባ ቦለቸነሳ ቦሰት ገዳ አባኒሳ ገዳ ቦሰት ያሳደገ ከንጉድሴ ቦሰት ገዳ ከነገሮች ሞኒሳ ቦሶት ሮባ ቢያሳኒ ዋቄ ሚያ ዋቄ ጥዮዳ ዳሞች ቦኩ ሚካኤል ጉባ በቃ ጊዜው መቼ ነው? ጊዜው እንግዲህ የተወለደው የምትለው 1971 ነው። 7 አመት ሲደመሪው 1978 ማለት ነው። 78 ነው የተሰጠው። የተለያዩት በዛ ነው። ቦለቲኒሳ ጥሩነሽ ግዛው ቦለቲኒሳ ሰጠችው ልጁን ተዋውላ እሷ ናት አሉ። ጥሩነሽ ግዛው የአባቱ እህት ማለት ነው። ቦሰቲ በርባዴ ጮሬ በርባዴ ዳሞ ማነው ዶዶታ ጨካ በርባዴ ጤራ በርባዴ ጅራ ባዬ ጣሪያኒ ሶዶሬስ በርባዴ ጅራ ዳሞ ጨርጨርስ በርባዴ ጅራ ኦማናፍ ኛኒ ናድኩባ ሳዶ ድኩባ ከቻት ደበ ወድኩቤ ነንጭሳ ገንዳ ነባ ወላን በርባዴ ኦ ፈዩ ዳሞ ነን በርባዳይሳ በቃ ባየዳ ቤት ጆሌክያ አኔ ኡምና ዳቤ በቃ እሱን ማበርባዳ ቦለቻ ከሳኒ በርባዳ እንጀዴ በቃ ሳቲ ሂሜ እናትህ በዚህ ደረጃ በቻልኩት ሁሉ ይሄን ሁሉ አመት እየፈለኩኝ ነው እንግዲህ የት እንዳለ ድምጽህን አሰማኝ ነው እያሉ ያሉት። ከታች ስልክ ስላለ ሙሉ መረጃ አለ። ይሄን ፕሮግራም ስትከታተሉ እንግዲህ የተጠቀሰ ስም አለ፣ ቦታ አለ፣ ዓመተ ምህረት አለ። ከታች ባለው ስልክ እንግዲህ መረጃ ስጡን፣ ከእናት ጋር እንድናገናኝ እኛም እንፈልጋለን። ለእናንተም እንግዲህ መልካም እድል ይሁንላችሁ። መልካም እድል ይሁንላችሁ። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁ ቆዩ። ቀጥለናል። እህትና ወንድም መተዋል፣ ተረኞች ናቸው። እነሱ የመጡት እህታቸው ሊፈልጉ ነው። በቅድሚያ እንኳን በሰላም መጣችሁ። ቆያችሁ። እንተዋወቃቸው።
አበባ አዲሱ ባላለው አበባ አዲሱ አለምነሽ አዲሱ የምትፈልገው እህታችሁ ስሟ ማን ነው? አንጉቹ አዲሱ አንጉቹ አዲሱ። እንዴት ነው የተለያያችሁት? እንግዲህ የጎንደር ነበር እና ባሏ ወታደር ነው የደርግ ወታደር ነበር እና የአዲክ ሲገባ አንዲት ሴት ልጅ እንደወለደች አውቃለሁ። ቢያኔ ወደ አዲስ አበባ አገሩ አሩሲ ነው የሱ የባለቤቷ አሩሲ ነው። እህቴ ደግሞ ጥቁር አንበሳ ትሰራ ነበር ይለን ነበር እና በዛ አጋጣሚ ወጡ በቃ ደምቷ አጣፋ 83 አካባቢ እንደወጡ ማለት ነው 83 ከጎንደር እንደወጣች ከዚያ በኋላ አልተመለሰችም ሙሉ ስሟ ከናባቷ አንጉቾ አዲሱ ባለቤቷስ ተሾመ አብዱ ሐኪም ነው በጦር ሰራዊት ሐኪም ነው 10 አለቃ ነበር ቢሄድርጋ ተሾመ አብዱ መልካም 83 ከወጣች በኋላ ልጅ ወልዳለች አንድ ሴት ልጅ ልጇንም አታውቁም የተባለች እኔ አላውቅም አንቺ ክርስትና ቀን ነው የጠፋችሁ ነው የምትለኝ እናቴ ስታወራ ምሳማው እኔ አላውቃትም ፎቶግራፍ አላችሁ በዛን ጊዜ የገጠር ሰው የለም አይደል እናታችሁ ስማቸው ማን ነው ፀሐይቱ በለጠ አባታችሁ አዲሱ ልመነ እንግዲህ ከጎንደር ነው የወጣችሁ ባለቤቷ ወታደር ባለቤቷ ጋር 83 ከጎንደር እንደወጡ ነው ያልተባለው ጎንደር ነው የምትኖሩት እኔ እስራኤል ነው እሺ እኔ እዚህ ነው የምኖረው አዲስ አበባ ነው እስራኤል መልካም እስቲ ናፍቆትሽን ንገሪያት ባቃት ደስ ይለኛል ብትመጣ ከቤተሰብ ጋር ተለይቶ በጣም ከባድ ነው እንግዲህ ቤተሰቦቻችሁ በተለይም እናትና አባት እንግዲህ እየፈለጉ ነው ያሉት እስካሁን ድረስ 83 ነው ጊዜው ረዘም ቢልም እንግዲህ ከጎንደር አካባቢ አንጉቹ አዲሱ ከባለቤቷ ጋር እንግዲህ እንደወጣች እስካሁን ድረስ አልተመለሰችም ፎቶግራፍ ባይኖርም ግን የባለቤቷ ስም የእናቷ የአባቷ ስላለ ካለች እንግዲህ ፕሮግራም ከተከታተለች ትመጣለች ብለን እናስባለን ከታች ስልክ ስላለ በዚህ መረጃ እንድታደርሱን ስለለን እንጠይቃለን ለእናንተ መልካም እድል እንዲሆንላችሁ ነው ማለት ወደ ቀጣይ ፕሮግራማችን እናልፋለን አብራችሁ ቆዩ ቀጣይ እንግዳችን አባቷን ለመፈለግ ነው እኛ ጋር የመጣችው እንኳን ደህና መጣሽ እንኳን ደህና ቆያችሁ ማን በልስምሽ መቤት መቤት ንጉሴ አቶ ንጉሴ ናቸው የሚፈልጉት እሺ ንገሪ ታሪኩ እንዴት እንደተለያያችሁ ታሪኩ የደርግ ወታደር ነው አባቴ እና በ83 ነው የተለያየ ነው እንደተወለድኩ ነው እኔ የተወለድኩት ደቡብ ጎንደር ወረታ ከተማ ነው እሺ እና አሁን ምን እንኖረው ደብረ ታቦር ነው አባቴ ያውቅም ከዛ ሀገር መኖራችን ወደ ደብረ ታቦር መሄዳችን እሺ በቃ ከዛ በኋላ እንደተለያየን ቀረን እዚህ መጣነ ስንመጣ ጦርነቱ ፈርሶ ስለነበር እሱ ከቤተሰብ ተጠግቶ ነው የነበረ እሺ ከዛ እናቴም ተጨማሪ ከሱ ጋር ሆና ስትጠጋ ብዙም ስላልተመቻት ተመልሳ ሄደች ወደ ደቡብ ጎንደር ወደ ሀገሯ ከዛ ሳትመለስ ቀረች በቃ በዛ የተለያይተን ቀረ ጦርነቱ ካለቀ በኋላ ነበሩ በህይወት አይደለ አዎ በ83 84 ይመስለኛል ይዛ ይመታ ነበር ነን እዚህ አዲስ አበባ አክስት ነበረች ቴነሽ የምትባል አክስት እሺ እንቁላል ፋብሪካውን ስኳር ፋብሪካ የትኛው እንደሆነ አላውቅም እናቴውን በህይወት ስለሌለች መረጃውን ማግኘት አልችልም እዛ አክስት ነበረች እና እሷ ነበር አርፎ የነበረ በጣም ጥሩ አክስታቸው ስማቸው አለሽ ቴነሽ ቱሩሉ ነው የምትባል ቴነሽ ቱሉ ቱሩሉ መሰለኝ እሺ የትውልድ ሀገሩ ደግሞ ሰዎች ሲነግሩኝ አምቦ ሸዋ ልዩ ስሙ አምቦ ይባላል ነው የሚሉኝ ያባትሽ ትክክለኛ መረጃ ማግኘት አልችልም እናቴን በህይወት ስለሌለች ሙሉ ስማቸው ማን ነው ያባትሽ ንጉሴ ካሴ ይባላል ንጉሴ ካሴ የእናትሽ ስም እናቴ ወሰንጌታነት ይባላል ወሰንጌታነ ስለዚህ እንግዲህ አባትሽ እሳቸው ናቸው ሊያስታውሱ የሚችሉት ምክንያቱም የእናትሽ ስም አለ የተወለድሽበት ቦታ አለ እዚህ አዲስ አበባ ሲመጡ የተቀመጡበት የአክስታቸው ስም አለ ይሄ ሁሉ መረጃ እንግዲህ አንቺ መወለድሽን ያቃሉ አባትሽ ስለዚህ እንግዲህ ይመጣሉ ብለን ተስፋ እናደርጋለን ከታች ስልክ ስላለ በዚህ ስልክ መረጃውን እንድታደርሱን ስንል እንጠይቃለን ላንቺም እንግዲህ መልካም እድል ይሁንልሽ ወደ ቀጣይ ባለ ታሪክ እናልፋለን አሁንም አብራችሁ ቀጥለናል ታሪኩን እንሰማለን ከዚያ በፊት እንተዋወቅሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ትግስት ጌታቸው እባላለሁ ባቴ በ86 ዓመተ ምህረት መጣውኝ ቤተሰቦቼ ልጠይቅ ብሎ ወደ ሲዳሞ ክልል ሄደ ከዛ አልተመለሰም ከዛ 93 ዓመተ ምህረት ላይ እናቴ ታርፋለች በድንገት ማለት ነው ከዛ ባረፈች በአራተኛው ቀን
ሁለት ሰዎች ይመጣሉ ወንዶች ከዛ ምንድነው ማን ባለቤቱን ፈልገን ነው ተነበብ የምትባል እናቴ ተነበብ ነው ስሟና ከዛ ምንድነው ምናምን ሲባል አይ ፈልገናት ነው እሷን ይላሉ ምንድነው ሲሉ አይ የሱ ማረፍ ለነገራት ነው ሲሉ እሷ እኮ ካረፈ ዛሬ አራተኛ ቀን በስማ ቅርታ ይላሉ ከዛኛ ወንድሞቹ ነን እንደመጣ ብዙም አልቆየም ይሄን መርዶ ለነገራን የመጣ ነው እና እናታችን ደግሞ ልጆቹን ካላየን እያለች እየተቀጠቀችን የመጣ ነው ለዛ ይሄን ለነገር ነው አሉና ይሄን ነገርውን አልቀሰም ብለው ሄዱ እንመጣለን ምንም ችግር የለም እንመጣለን አሉ ግን ሩቱ ከዛ በኋላ አልተመለሱም 93 መስከረም ወር ላይ አልተመለሱም ከዛ በኋላ አሁን እንደነገርሽን ከሆነ እናትሽም አባትሽም በህይወት ያው አንቺ አሁን የት ነው ያደግሽው ማለት ነው ከዚሁ አያታችን የእናቴ እናት እሷ ናት ያሳደገች ስለዚህ የምትፈልጊው የአባትሽን ቤተሰቦች ማለት ነው ያኔ የመጡት አጎቶቹና ሌሎችም እህቶች እንዳሉት ምናምን ነገረውን ነበር እነሱ ነው የምፈልገው እሺ የነገሯቸው ስሞች አሉ የአባትሽ ወገን በጨራሽ አንደኛው ወንድሙ ምን አለን እኔ በሱ ስም እጠራለሁ ጌታቸው ብለው ይጠሩኛል እሺ እሱን ስለመመሰል ብቻ ነው እንጂ ያለው ሌላ ምንም አይነት ስማቸውን ማናቀም ግን ቡሬ ከተማ እንደሚኖሩ እናታቸው ደግሞ ወንዶ ገነት ከዛ ልጅ የሞተበትን ቦታማ አልኖርም ብላ እናታችን ከወንዶ ገነት ወደ ሐዋሳ እንደቀየረች ቦታ ብለው ይሄን ታሪክ ነግረውናል እነሱ ብቻ ማለት ነው ይሄን ሁሉ እንግዲህ ቤተሰብ እዛ በነበረው ሰው በነገረኝ መሰረት ነው እኛ ህፃናቶች ነበርን በወቅቱ ሙሉ ስማቸው ማን ነው ያባትሽ ጌታቸው አየለ አዲስ አበባ የት አካባቢ ነበር የሚኖሩት ከእናትሽ ጋር ቄራ ኮፋ አካባቢ ቄራ በመሐል ለስራ ነው ሄዱት ልጠይቅ ቤተሰቦቼ ናፈቀችኝ እናቴ ብሎ ነው ከዛ በኋላ አልተመለሰም 86 ዓመት ነው ማለት ነው ታሪኩ እንግዲህ የሰማነውን ይመስላል የተጠቀሱ ቦታዎች የተጠቀሱ ስሞች ከነ ፎቶግራፍ ጨምራሉ ማንኛውም መረጃ ያላችሁ አደራ እንላለን በተለይ ይሄን አካባቢ የምታውቁ ዘመድ ይሆናችሁ ሀዘን ይደረሳችሁ ይሄን ነገር በደንብ ስለምታውቁ ቶሎ ትገናኛላችሁ ብለን እናስባለን በድጋሚ ላንቺም ለቤተሰቦችሽ መልካም እንመኛለን ባለ ታሪኮች አለ ቀጣይ እንግዳችን እህቷን ለመፈለግ ነው እኛ ጋር የመጣችው እንኳን ደህና መጣሽ እንኳን ደህና ቆያችሁ ስሜ ሶስና ታጠቅ ነው ይባላል ሶስና ታጠቅ እህቴን ነው ፈልጌ የመጣሁት እህቴ ወሰኔ አበበ ትባላለች 2004 ነው የጠፋችው እና ትውልድ ቦታዋ ወደ ጣርማበር ትውልድ ቦታዋ እሺ እና እናቴም ነበረች እህት አላት እና 2004 ነው የጠፋችው አሁን 13ኛ አመቷን ይዛለች አሁን እናቴ ከሞተች በኋላ ላይ ላፋልጉኝ ለእህቴ አንደኛው እህት ስላለች ለሷ አስቤ ነው እዚህ እናንተ ፕሮግራም ላይ ልታደም የመጣሁት ማለት ልጠይቅ ታውቂያታለሽ እህትሽን የጠፋችው ወሰኔ አበበ ትባላለች እኮ በደንብ ብዙኛው ያደኩት እዚህ ነው አዲስ አበባ በደንብ እኮ ያው የተወለዱበት እዛው ነው የእናቴ ልጆች ናቸው ከእናቴ ከአባቴ በኋላ ሁለተኛ ባላ ገብታ ነው እዛ የወለደቻቸው የት ማለት ነው ጣርማበር ወደ ደብረ ሲና መሄጃ ጣርማበር አለች ዋሻው ጋር እዛ ነው የተወለዱት ማለት ነው በአካል ተከተለሽ ወሰኔ ይሄዳለሁ ጠይቃለሁ ከ2002 ጀምሬ ነው እነሱን ጠይቅ ሄድኩት ስለዚህ አሁን በዚህ ባፋልጉኝ ላይ ያው እንድትተባበሩኝ ብዬ ነው የመጣው የት ሄድኩ ብላ ነው የወጣችሁ ከቤት ወጣ አይ እናቴ እንደነገረችኝ አሁን ኢንፎርሜሽን ነው እናቴ እንደነገረችኝ ከታናሽቷ ጋር ተጣልታ ሐምሌ 20 ለ21 አጥቢያ ነው ከሌሊቱ ከንጋቱ 11 ሰዓት አካባቢ በዛው ጠፋች ቀረች ወጣ ይሄው ነው እህቷ ማን ትባላለች በየነች አበበ አጎቶቹም ማለት አቶ ዘለቀ አበበ ይባላሉ ሰይፍ አበበ ይባላል እዛው ፋሚሊ ናቸው እዛው አካባቢ ናቸው እንዳለ ኮምፓውንድ ነው ወሰኔ አበበ እንግዲህ 2004 አካባቢ ከደብረ ብርሃን ጣርማበር አካባቢ እንደወጣች እስካሁን ድረስ አልተመለሰችም እሷን መታቆ ያዩአቸዋት ሁሉ ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን ላንቺም እንግዲህ መልካም እድል እንዲሆንልሽ እንመኛለን ወደ ቀጣይ ባለ ታሪክ እናልፋለን የዕለቱ የመጨረሻ እንግዳችን እህቱን ሊፈልግ ነው የመጣው ሀብታሙ ደሳለኝ ይባላል እንኳን በሰላም መጣ ሀብታሙ ቆያችሁ መልካም ስለ እህት ታሪክ ንገረን እንዴት ነው የተለያያችሁት
እህቴ በ1990 ከሀገር እንደወጣች አልተመለሰችም። የ6ኛ ክፍል ተማሪ ነበረች። ጎጃም ውስጥ ሉማሜ የምትባል ከተማ እና almost 27 ዓመት ሆኗታል። ነሐሴ 19 ነው እንደወጣች የቀረችው እና ብዙ ጊዜ ያው ለመፈለግ ሞክረናል፣ ማግኘት አልቻልንም። ወዴት ነው ሄደችው? ወዴት እንደሄደችም አልታወቀችም። ከጎረቤት ልጅ ጋር ነው አብራ የወጣችው። ሀዋ ትባላለች ከጎረቤት ልጅ። እሺ። እና እሷም በጠፋች በ5 ዓመቷ አክስታችን ሆቴል አገኘናት። ጓደኛዋን? አዎ። እሺ ምን አለች ታዲያ? እሷ ያለችው ምንድነው ያኔ ስንጠይቃት እዚሁ ነው የተለያየ ነው፣ በቃ እዚሁ ተለያየን። እሷ ወደ አዲስ አበባ ሄደች፣ እኔ እዚሁ ቀረው ነው የምትለው። ደጀን ከተማ ነው ያገኘናቸው። እሷን ያገኘናት ማለት ነው። ስለዚህ አዲስ አበባ እንዳለች ነው የምታውቁት የመጨረሻው ማለት ነው? አዲስ አበባ እንዳለች ነው። ሙሉ ስሟ ኤልሳቤጥ ደሳለኝ። ኤልሳቤጥ ደሳለኝ። ሌላ የቤት ስም ወይ ልዩ ምልክት አላት? ምንም ምልክት የላትም። አንተ ቤተሰቡን ወክለህ ነው የመጣው? አዎ ቤተሰቡን ወክዬ ነው የመጣሁት። ያው ማዘር ይሄን ፕሮግራም በምታይበት ቁጥር ታለቅሳለች ከሀገር ውጭ ያለችውና እናንተ ፕሮግራም እየተከታተለች በቃ በማልቀስ አይኗ ቢጠፋ ነው። ሙሉ ቤተሰብ እየፈለጋት ነው እንግዲህ በ1990 ዓመተ ምህረት ከጎጃም እንደወጣች ወደ አዲስ አበባ እስካሁን ድረስ አልተመለሰችም። ሀዋ ከምትባል ጓደኛዋ ጋር ነበር የወጣችው። ስለዚህ ይሄን ፕሮግራም እንግዲህ ስትከታተል ቤተሰቦቿን ለማግኘት ትመጣለች ብለን እናስባለን። እሷን የምታውቁም ሁሉ ከታች ባለው ስልክ መረጃ እንድታደርሱን ስንል እንጠይቃለን። መልካም እድል ይሆንላችሁ እናንተ። እንግዲህ ለለቱ የነበሩን አፋላጊዎቻችን በሙሉ እነዚህን ይመስላሉ። ለሁሉ መልካም እድል እንመኛለን። ቀሪ የቅዳሜ ከሰዓት ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።